ብዬ አይደለም አሁን ማሳይሽ እንጂ እንደውም ቁርአን እኔ ብዙ ጊዜ አይገባኝም ሞክሬው አልያዝ ብሎኛል ስትይ ከመክፈልሽ ከመመዝገብሽ በፊት ላሳይሽ የፈለኩት ምንድነው እዚህ ብትማሪም ባትማሪም በዚህ መንገድ እስከዛሬ ተምረሽ ቢሆን ኖሮ እስካሁን ቁርአን እንደምታኸትሚ እንድታስታውሽና ጓደኞችሽን ወደ ቁርአን እንድትጠሪያቸው ነው። እሺ አሁን ዱማ ላይ እንሂድ። ዱማ ላይ ስንሄድ ደግሞ አሁን ፈትሃ ይኸውልሽ አስታውሽ። ፈትሃ እያንዳንዱን ፊደል ወደ ስንተኛ ቤት ይቀይረናል? ወደ መጀመሪያ ቤት ብዬሻለሁ። ባን በ፣ ታን ተ፣ ሳን ሰ፣ ጂምን ጀ፣ ሃን ሐ፣ ኻን ኸ ያደርጋል። እንደው እንትን ዝም ብዬ ፈትሃ አይበለውና ሆኖም አያውቅም እንጂ እንግሊዘኛ ላይ ራሱ ቢገባ ኬ ላይ ፈትሃ ቢገባ ከኤፍ ላይ ቢገባ ፈ ነው የሚያደርገው። እሺ ሁለተኛው ደግሞ ማን ነው? ዶማ ነው። ዶማ ሲሆን ደግሞ ምን ያደርጋል? እያንዳንዱን ፊደል ወደ ሁለተኛ ቤት ይቀይራል። ይሄ የአሊፍ መማሪያ መጽሐፍ ነው፣ ራሳችን ያዘጋጀነው ነው። ቃይደቱ ኑራንያ አይደለም። በዚህኛው መንገድ ላይ ኢንሻአላህ ዶማ ነው። እዩ ዶማ። አሁን ዶማ ሲሆን ደግሞ ወደ ስንተኛ ቤት ትቀይሪዋለሽ? ወደ ሁለተኛ። ወደ ሁለተኛ አየሽ። አሁን ባ ላይ ዶማ ስለገባ ፈትሃ ቢሆን ኖሮ በታረጊው ነበር። ዶማ ስለሆነ ግን ምን ሆነ? ቡ። አዎ ታ ላይ ሲሆን ቱ፣ ሳን ሱ፣ ጂምን ጁ ነው። አሁን ዛልዱማ ዙ ማለት አይጠበቅብሽም። ዛልን ዙ፣ ዳልን ዱ፣ ኻን ኹ፣ ሓን ሑ፣ ሲንን ሱ፣ ሺንን ሹ፣ ሷድን ሱ ያደርጋል። ማን? ዶማ። ቆይ የበለጠ እኔ አሁን ይሄ ፊደል እዚህ ጋር 3 ፊደሎች አሉ። ሲን አለን፣ ካፍ አለን፣ ኑን አለን። እኔ አሁን የምፈልገው የመጀመሪያውን ነው። አሁን ሲን ዶማ ስላለው ወደ ሁለተኛ ቤት ስቀይሩ ምን ይሆናል? ሱ። ጎበዝ። ልክ እዚህ ጋም ታ ዶማ ስላለው ሁለተኛ ቤት ስቀይሩ ምን ይሆናል? ቱ። ጎበዝ። አሁን እዚህ ጋም ኻ ስላለን ዶማ ስላለው ምን አልሽው? ላ ደቂቃ ማን? ሁ። ናም ተጅዊዱን እያስተካከልን ነው መጣ። ሁ ነው በትክክል። ስለዚህ ዶማ ከተባልሽ ወደ ስንተኛ ቤት ይቀይራል ነው? ዶማ ከተባልኩ ወደ ሁለተኛ። ማን ላይ መጣን? አሁን ደግሞ ከስራ ላይ። እንግዲህ ይኸውልሽ ፈትሃ አንደኛ ላይ ካልን፣ ዶማን ሁለተኛ ላይ ካልን፣ ከስራን ሶስተኛ ላይ ካልን፣ ከስራ ወደ ሶስተኛ፣ ከስራ ደግሞ ሁሉንም ወደ 3። አሊፍ ላይ ከስራ ቢገባ ኢ፣ ባ ላይ ቢ፣ ታ ላይ ቲ፣ ሳን ሲ፣ ዛልን ዚ፣ ሷድን ሲ፣ ገይንን ጊ፣ ፋን ፊን። በቃ ከስራ ይሄ ነው። ወደ ስንተኛ ቤት ይቀይራል? ወደ ሶስተኛ። አስቢ፣ ፈትሐ አንደኛ ነው፣ ዶማ ሁለተኛ ነው፣ ከስራ ሶስተኛ ነው። እንቀጥል፣ ተመልከች። አሁን እዚህ ጋር 3 ፊደል አለ። አይን አለን፣ አይን አለን፣ ቋፍ አለን፣ ላም አለን። እንግዲህ አይን ላይ ያለው ፈትሐ ስለሆነ አንደኛ ቤቱ ማን ይሆናል? አይን። ናም አይን ነው፣ ግን ፈትሐ ስላለው አ ነው። ፈትሐ ስላለው አ ነው። አ ወደ መጀመሪያ ነው የምትቀየሪው። ስሙን የጠራሽው አ ነው የሚሆነው። ያኔ ወዲ ወደኛው ቤት ነው። አይ ፈትሐ ነው ያለበት አላዩ ላይ። አይዋ ስለዚህ አንደኛ ቤት ነው የሚሆነው። طيب አንደኛው ቤት ነው ፈንኮ ከሪኒ
አንቺማ አይን ነው ያልሽው፣ ስሙን የጠራሽው። አይንማ ስሙ ነው። ሁለተኛው ቤት ላይ ነው። አይ አ ነው። እሺ ሁለተኛ ላይ ያለው ቃፍ ነው። ከስራ ስላለበት ወደ ሶስተኛ ቤት ድምፅ ይቀይረዋል። ስለዚህ ማን ይሆናል? ቃፍ ነውና እሳ ናም ከስራ አይ ከስራ ወደ ስንተኛ ቤት ይቀይራል? ቂ በትክክል ሶስተኛ ልክ ነሽ። ቂ እሺ ላምስ ምንድን ነው የሚሆነው? ላም ወደ አንደኛ ቤት ነው። ስለዚህ ማን ይሆናል? ለ አሁን ጎበዝ እየሆንሽ ነው። ማሻአላ ማሻአላ።